ነበር በተንከሲስ መቀየር። እሱ እኮ ምንም አይጠቅምም። አንተም ቢያንስም በላህ ነበር። መጀመሪያ በገባ አይሻልም? ለነገሩ አገባሽም ገባሽም ዋናው መቀመጫው ነው። ሁሌም ቢሆን እኮ በዓልን ማድበቅ ትችይበታለሽ። ለባሉ ነው እንጂ ለባሉ ማን ብሎን ጭራሽ ራስሽን እኮ አዋረድ። ለነገሩ እሱ ምን ያደርገኝ ነው ቅበዝበዝበዝበዝ ያልኩት። ይሁን እስቲ ምንድነው ብቻሽ የምታኩተመትሪው? በይ እስኪ ተወኝ እባክህ። አንተ እንደው በሰላም ነው ዛሬ ግን ያልሰከርከው? ምን እባክሽ አንዳንዴ እስኪ አረቂውን ትቼ ደግሞ ውሃ ለጠጣ ብዬ እኮ ወደዚህ የመጣሁት። ያው ቅደም ነው ጠጣ። እኔን ግን በጣም የሚገርመኝ ነገር እንደሆነ ታውቃለህ ግልሞ፣ ራሴን በዚህ ልክ ማስገመቴ ሲመስለኝ ስለ ራቱ እያወራሽ ነው አይደል? ይቅርታ፣ ይልቅ ካንቺ ራት ሰልስቱ ስለበለጠብኝ ነበር። ሰዎች እኮ ሰውየውን ስቀብር የከፈሉኝ ገንዘብ አመት የሚያኖረኝ ነው። አልገባኝም። ሰልስት ለመሄድ ብለህ ነበር እሱ ስትፈልግ የነበረው? ምን ታደርጊዋለሽ? ዘንድሮ እኮ የትም ቦታ ቢሆን ካልተመሳሰልሽ ዋጋ የለው። ግን አንቺም ልክ አልሰራሽም። እኔ ደግሞ ምን አደረኩኝ? በራስ እንዲደረግ የማትፈልገውን ነገር በሌላ ሰው አታድርግ የሚባለውን ጥቅስ አልሰማሽም? ለምን እንደዚህ አልከኝ? አብርሽ በአንቺ ልብ ስለቀለደ አንቺ ደግሞ በእኔ ልብ ልትቀልጅ እንደነበረ ማወቁ መቃብር ቆፋሪ መሆኔ ብቻ በቂ ነው። ምን? እሱ አንቺን ለማስቀናት ብሎ ትትናን ከቤት ወስዶ እንደጋበዛት አንቺ ደግሞ ብድርሽን ለመመለስ ብለሽ እኔ ላይ ለመጠቀም ፈልግሽ። አረ እርግልሙ እንደዛ እኮ አይደለም ነው። የግሌ ነው። በነገራችን ላይ ያኔ ሰክረሽ አብርሽ ክፍል ገብተሽ ያወራሽውን ሰምቼ ነበር። ያው ወሬ ወድጄ ሳይሆን በዛው ሳልፍ ድንገት በጆሮዬ ጥልቅ ብሎብኝ ነው። ምንድነው ሲሰማው? ዜማው ጠፋብኝ፣ ግን ግጥሙን ልንገርሽ። ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አብረን አሳልፈን፣ ለካ ቀን አልተያየንም ነገር መሰለኝ። ሁሉ ነገር በራስ ሲደርስ እንዴት እንደሚያም ለማወቅ የግድ ራስን በዛ ቦታ ማስቀመጥ ያስፈልጋል። ግልሙ አጥፍቻለሁ፣ እባክህ ይቅር በለኝ። ያን ምሽት አብርሽ አንቺ ላይ ያደረገው ነገር ሁሉ ትትናን ለማስቀናት ብቻ ነበር። ያ ደግሞ ለሱ ጨዋታ ብቻ ነው። ላንቺ ግን ላንቺ ማለት ነው ያ ጥሩ አጋጣሚ ነበር። ተሸክሞሽ ቤት ሲገባ ምን እንዳሽ ታስታውሽ ነበር? አይ በጣም ሰክሬ ስለነበረ ምን እንዳወራኝ አላስታውስም። ከንፈሩን ሳምኮት ነበር ያልሽው። በጣም ደስ ብሎሽ ከንፈሩን ሳምኮት እያልሽ ስትናገሪ ነበር የሰማሁሽ። የሰከርሽ ይመስልም ግን ከውስጥሽ ያሰብሽውና የፈለግሽው ነገር ነው የሚመስለው። አሁን ለምንድን ነው ይሄን ሁሉ ነገር እያልከኝ ያለው? ይኸውልሽ በሰው ልብ አይቀለድም። ጡር ነው። እሺ በነገራችን ላይ መልካም የፋሲካ ዋዜማ ይሁንልሽ። እንደዚህም ስልሽ ደግሞ ነገ በዓል ነው ብለሽ ያቺን የምወዳትን ካረቂ በላይ ሱስ የሆነችብኝ ሽሮ ፍትፍቴን እንዳትረሻት እሺ? ለካል ተለያየንም። ውጣልኝ። እንዴ ምንድነው? ውጣልኝ፣ በቃ ውጣልኝ። እሺ እኔማ እወጣልሻለሁ። ለካል ተለያየንም፣ ለካል ተደማመጥንም አለች የግሌ። በደህና ደሪ። ወይኔ ራሼ ማንም መቀለጃ ልሁን። እኔ አብሽ አንተን እንደዚህ ሁሉ አይደለም። አብሽ እንዴት ብዬ ይቅርታ እንደምጠይቅ አላውቅም። አንቺን እንደዛ አይነት ንግግር መናገር አልነበረብኝም።
እንደዚህ ክብር ያለሽ ሴት መሆንሽን ማወቅ ነበረብኝ። እና ይቅርታ አድርጋልኛል? ገናውን መግባትሽ ነው እንዴ? ማለቴ ያው ሰፈሩ ጥሩ ስላልሆነ ባታመሽ ጥሩ ነው ብዬ ነው እንጂ ሌላ ነገር አስቤ አይደለም። አብርሽ ገንዘቡን ባለመቀበል ያዝናብኛል አይደል? የዚህ ቤት ትልቁ ህግ መረዳዳት ስለሆነ ነው። በእርግጥ የዚህ ቤት ባህል ለመጀመሪያ ጊዜ ባንቺ ተጥሷል። ለሱም ይቅርታ ጠይቃለሁ። እና አሁን መድብል ገንዘቡን ሰጠሽ? አዎ እንደውም ጨምሮ ሰጥቶኛል። ምናልባት ለነገ በዓል ብር ካስፈለገ የራሳችን አለን እኮ የእሱን ብር ልትሰጭን ነበር። እና በዓሉን እዚህ ለማሳለፍ ወስንሽ ማለት ነው? እና ከዚህ ውጭ ላሳልፍ እችላለሁ። ይህ እኮ ነው የኔ ቤት። አሁንም ቢሆን እናንተ ቤተሰቦቼ ናችሁ። በመጨረሻም ይሄን ነገር ከአንቺ ስለሰማው በጣም ደስ ብሎኛል። ለማንኛውም እኔ ሌሊት ቤተክርስቲያን ስለሚሄድ አንቺና የግሌም ነገ ብዙ ስራ ስለሚጠብቃችሁ ገብተሽ አረፍ በይ። ገንዘቡን ግን ብትቀበለኝና ለበዓል የሆነ ነገር ብታደርገው ደስ ይለኛል። ለእናማዬም መድብል በቂ ገንዘብ ልኮላችኋል። ለእኔ ይበቃኛል። ስለዚህ መድብል ይሄን ያክል ሀብታም ነው ማለት ነው። ለነገሩ በየቀኑ የሚቀያይሩ መኪና ለዚህ ምልክት ነው። አብርሽ እኮ ለአባዬ ስል እንጂ ገንዘቡን ባልቀበለው ደስ ይለኝ ነበር። አንተ ግን በዚህ ነገር ብትከፋ አልፈልግም። ግድ የለም ዋናው ነገር አባትሽ ደህና መሆናቸው ነው። በቃ ደህና ደሪትትና እና ይቅርታዬን ተቀበልከኝ? ካልተቀበልከኝ ግን እንቅልፍ መተኛት የምችል አይመስለኝም። ጥፋቱ የኔ ነው አልኩሽ እኮ። እባክህ አብርሽ ይቅር ብዬሻለሁ። ብቻ በቃ ቃሌ እዚህን ያክል የሚያረጋጋሽ ከሆነ እሺ በቃ ይቅር ብዬሻለሁ። እሺ በቃ ደህና ነኝ። ደህና ደሪ። ለምንድን ነው ለሰከንድ እንኳን ስላንቺ ማሰብ ማቆም ያቃተኝ? የምንፈጽምበት ቦታ ወዴት ነው? በባህል መምህር በብር አላቸው። እነርሱም ያጌጠችና የተነጠፈች ታላቅ አዳራሽ ያሳያቸዋል። በዚያም በጎን አዘጋጁ አላቸው። እንደ እግዚአብሔር ቃል እንዲሁ ያደረጉ የጣኑሽ የእውነት እውነት ገልሞ ግን ለምንድን ነው ሌሊት እዚህ እንደራ ያልከኝ? አብርሽ እንደዚህ በፋሲካ ማታ ማደሩን ውስጥ ያለውን ስርዓት ማክበሩን ከቤተሰቦች ጋር ብቻ ነው ለመጨረሻ ጊዜ ያከበርኩት። ከዛ በኋላ ወደ ውስጥ ገብቼ አላውቅም። አይዞህ ገልሞ፣ ሁላችንም በተለያየ ምክንያት ከቤተ ክርስቲያን ርቀናል። ግን ባገኘነው አጋጣሚ ወደ አምላካችን መቅረብ አለብን። እሱማ ልክ ነበር። ግን እኔ ወደ መቃብር መቅረብ እንጂ ወደ ውስጥ መቅረቡ አልሆነልኝ አለ። ይሆንልሃል ግድ የለም።
እሰይ መጣልን አውዳሜ ወይ ውይይትትናዬ አንቺ እንደው ሳልነግርሽ እንዴት አባሽ ነው ያማረብሽ ባክሽ አምሮብኛል አይደል? አዎ በድጋሚ እንኳን አደረሰሽ እናት የምሬ ግሊ ሰጠሽኝ ቀሚስ በጣም ነው የወደድኩት ደግሞ ልክ የመሆኑ አይገርም እንዴ አንቺ ደግሞ ምን ነው ቋንጣነሽ እያልሽ ነው እኔ እንደሆንኩ ሞላ ያለ ሰውነት ነው ያለኝ እኔ በታለ ማለት አይደለም ይግሊ ስቀልድሽ ነው ይኸውልሽ ታዲያ እሷን የሰጠችኝ ያልሽ በየአደባባዩ አውሬሽ ያንቺ ነው ከዚህ በኋላ እሺ ትትናዬ ምን ነው አስከፋውሽ እንዴ እንኳን አደረሳችሁ እንኳን አደረሰክ እንዴት ነው አምሮባችሁ የለ እንዴ አበባ መስላችኋል አንተ ራሱ ፍሬው ይመስላል ትትና ነው አይ ምንም አልሆንኩም ማለት ድንገት ቤተሰቦቼ ትዝ ብለውኝ ነው እባክሽ ትትና ዛሬ በዓል ነው ዛሬ ደጉን ብቻ ነው መመኘት ያለብሽ አባትሽ ደግሞ እድሜ ለመድብል ታክመው ይደናሉ አይደለ እንዴ አባቷ መድብል ነው ያሳከማቸው አደራሽን ይግልሽ በዛሬ ቀን ደግሞ አዲስ ርዕስ እንዳትፈች አረ ምን ቦጣኝ ዛሬ ፋሲካ መስዬ ነው መዋል የምፈልገው እርሽ ትትናዬ አንቺም ብትሆኚ ሀዘንና ጭንቀት ከኛ ይራቅ እሺ አባትሽም ደግሞ ደህና ይሆናሉ ለአዲሱ ትንሳኤ አንቺም በደንብ ትዘጋጃለሽ እሺ ለአዲስ ትንሳኤ ያበቃናል እንደው አፊ ቁርጥ ይበልልሽ ይግልኝ አፍ ቁርጥ ቢሉም መሳይ ግን በጉን ይዞ አልመጣም ይኸውላችሁ እስከዛ ድረስ ለምን ነው የሰራሁትን ዶሮ አላቀርብላችሁም እንዴ የግሌ ምን ሆነሻል እነ መሳይ ሳይመጡ ይልቅ ጠላውን ሳትነግሪኝ መጥመቅሽ በጣም ገርሞኛል እንዴ ጠላው ብቻ ነው የታየ የጣልኩት ጠጅስ ሁሌም ቢሆን እኮ በዓልን ማድመቅ ትችይበታለሽ ለባሉ ነው እንጂ ለባሉ ማን ብሎን ይልቅ ከቤተክርስቲያን ነው የመጣው አረፍ በልሽ ነጠላንም ወለቅ አርጋት ትትናዬ አንቺም ብትሆኚ አትከፊሽ በዛሬ ቀን ይኸውላችሁ ጠጁም ጠላውም አለ የፈለጋችሁት ተስተናገዱ አይ ካላችሁ የምን ጠላ የምን ጠጅ ወዳጅን መጋበዝ በቡና ነው እንጂ ካላችሁ ደግሞ ይኸውላችሁ የዶሮ አይን የመሰለሽ ቡና እያፈላውላችሁ ነው እሺ እውነትም የግል ቤትም ማድመቅ ትችይበታለሽ የኔ እናት ይኸውልሽ ቀኑ ሙሉ እንደዚህ ፈገግ ሳቅ ብለሽ እንድትይኝ ነው የምፈልገው ማኩረፍ የተከለከለ ነው እሺ ሰማሽ እንዳታኮርፊ ሰማሽ አይደለ እውነቷን ነው ማኩረፍ የተከለከለ ነው ከዚህ በላይ ደስታ አረ ጨፍሩ አይየግል እሰይ ምን አለ እንደው ሁሌ በዓል ቢሆን ምን አለ ሁሌ እንደዚህ ብንደሰት አረ ገልሞዬ ቶሎና እንኳን አደረሰ የኔ ውድ ምን ሆነ ነው ፊትህን የጣል ለምን አንስተሽ አታደርጊው ፊትህን ነው የማደርገው እንኳን ፊቴን ራስሽ ልጥሽሽ ይል ደግሞ እንዴት ነው ለዛ ከርከሩ አሳልፈሽ ምትሰጪኝ አልገባኝም ቆይ ምንድነው ያወራ ያለኸው እንዴ የነገርኩሽ ሚስጥር እንዴ ለምን ተነግሯልሽ ሲጀመር እሱ ጋር ማን ይዣልሽ እና በዚህ በዓል ልንጣላ ነው ማለት ነው እንዴ ስልክ ስደውልልህ ለምን እዛ ሆነ አልነገርከኝም ድሮውኑ አውቄው ነበር እንደማታምነኝ አውቃለሁ ሲጀመር ፍኘል መርኩሪ እንዳለ የነገር መሳይ ነው ለመሳይ አንቺ ከነገርሽ ማን ይነግረው ይችላል አስፈራርቶኝ ነው በስለት አስፈራርቶኝ ነው ምን አያረጉ እና ታዲያ ስታስበው ይሄንን የሚያክል ሚስጥር እንዴት ዝም ብዬ አወጣለሁ እኔ ደግሞ የሆነ ነገር ልነግርህ ነበር አመጣጤ አንተ ግን ምንም የሚገባ ሰው አይደለህም ቆይ አንዴ ምን ልነግሪኝ ነበር ባለፈው የቤት ኪራይ ምናምን መክፈል ከብዶኛል አላልኩም ነበር ያው ስራው ስለጠረረ እንኳን የቤት ኪራይ ራሱን ማኖር ከብዶታል ቆይ ግን ምን አስበሽ ነው ስለ መርኩሩ ምናምን እንደውም ብቻ ስለሱ አይደለም እንዴ አንተ እዛ ቤት ውስጥ የራስ ክፍል አለ አይደል ችግሩ መሳይም አለው እንዴ እኔ እኮ ለምን አንተ ክፍል ደባል ሆኜ አልገባም ብዬ ነው የምርሽ ነው ጸጌ መሳይ ይሙት ቆይ ግን ሁሌ በመሳይ የምትሚው ለምንድን ነው ወይስ በማልጅ አስመሰልሽ የልብሽን እየተናገርሽ ነው ለዚህ እኮ ነው የምወድ እንደ መሳይ ነገር ነገ አይገባህም በእርግጥ አሳቡ ነው እዚህዋለሁ
የቤት ኪራዩንም ሆነ ቀለቡን እኔ እችላለሁ። ደግሞ ማን ያውቃል በዛው እንጠቃለል ይሆናል። ስለዚህ ለምን ዙሪያ ጥምጥም ከምንሄድ ለቢሰው ለምን ላገባ እንደሆነ አልነግራችሁም? መጀመሪያ ብገባ አይሻልም? ለነገሩ አገባሽም ገባሽም ዋናው መቀመጫው ነው። ምን ዋናው ከኔ ጋር መቀመጥሽ ነው። ስለዚህ ኤባ ለኔ ነው የሆነው ማለት ነው። ታውቃለህ አይደል እዚህ ከተማ ውስጥ ካንተ ውጪ ማንም እንደሌለኝ በዓሉን የት እንደማሳልፍ ጭንቅ ሲለኝ ነበር። ምንም ነገር እናስጨነቅሽ እኛ ቤት ሁሉ ነገር ተዘጋጅቷል። ምንም ነገር እኛ ቤት ባህል ታሳልፊያለሽ። እሺ ሚስቴ። ምን ነው ምንም ደባሌ ማለቴ ባሌ ባውን ሽኒት። እሺ ደግሞ ዛሬ በጣም አምሮብሻል። እኔ ተንኩዬ አመሰግናለሁ። ደግሞ የአንበጣ ሊኖርሽ የሚችል ያመሳይ ተብየው አጠገው እንዳደርሽ ምን ችግር ነግሬሻል። እናንተ ተጫወቱ እንጂ ምንድነው እሱ በአምስት መፍዘዝ? እቺ ነገርማ ሰባት ሳታልፍ አትቀርም። አይ ሞያ የግሌ አንደኛ እኮ ነሽ። ጠላሽ እንዴት እንደሚጣፍጥ በል እንዳይጠልቀስ ብለህ ጠጣ እንዴ። ገልሞ ግን ለምንድን ነው እንደው የማይመጣው? እውነት ግን ገልሞና ተንከስ ሄደው ነው መሳይ በግ ሊያመጣ ይላል ብለሃል። ተንከሲስ ለጽጌ ደውሎላት ነው መሰለኝ በጠዋት ነው ከቤት የወጣው። ጽጌ በዓል እዚህ መታ ብታከብር ጥሩ ነው። ምክንያቱም የሆነ ጊዜ ቤተሰብ የለኝም ዘመድ የለኝም ስትል ሰምቻለሁ። ቆይ ልደውልላት መሰለኝ ነው። ተንከሲስ ራሱ ይዟት ይመጣ የለ እንዴ? ምን አስደወለ? ለነገሩ ልክ ነሽ። አበባ መስራችኋል። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ይሄ ነገር የማያወጣ እጅና ጠላ ነው። ቆይ ገልሞዬ እቺ ነገር በልኳ አትሆን። እሺ ተረጋጋ። በልኳ አትሆን። የግሌ ቆንጆ አድርጋ ነው የጠመቀችው። እንዴት አሪፍ ጠላ መሰለ። ጠጁ ራሱ እንደሚጥም እርግጠኛ ነኝ። ለነገሩ ድሮም እኮ ቢሆን በሙያ ትታማ። አንተ ደግሞ ሌላ በምን ልታማኝ ፈልገህ ነው? ሙያ አታውቅም ብዬ ለስንቱ ሳማሽ እኔው ሁኜ የቀራው የጠላሽ ቀማሽ አለባለ ቅኔው። ቅኔንማ አንተ ተቀኛት ገርሞ። አንተ እንደው እንደዚህ በቅኔ ካላጥረገረከኝ መቼ ይሆንልህና? ይኸውልህ ዛሬ እንግዲህ ወጪ በኔ ነው። እሺ ጠላውም ጠጁም አለልህ፣ ገልበጥ እንደፈለክ። አስከር ግን አይቻልም። ኧረ እባክሽ ቶሎ ግደኝ። ምን? ኧረ እባክሽ ያረቂ መታወቂያ ስሟ ነው። ቶሎ ግደኝ ብለን ስም አወጥተንላታል። አረቄ እንኳን ስጋ ከበላን በኋላ ይሻላል። ደግሞ ዛሬ ማብዛት የለም እንዴ? ቆይ አቅርባችሁልኝም እንደገና አረቃችሁልኝም እንዴት ይሆናል? ኤዲያ አንተ ደግሞ እንግዲህ ቀጥተኛ አማርኛ እያወራ ተጫውት። እሺ በባል ምድር ነው አታወዛግበኝ። የወሬ ቋት በገንዛ ገንዘባችን ስኳር እየበጠበጡ እኮ ነው የሚግቱን። ለነገሩ አንዴ ስኳሩ ጣፈጣቸው ሌላ ነገር አልታያቸው አለ። አይገልሙ ደግሞ ዛሬ ወደ ሙስና ልንገባ ነው። እንደው እነዚህ ወይራ የሆኑ ንግሮች ከየት ነው የሚመጡት? አረ እንደው አብርሽ እንደው እባክህ በዛሬ ቀን ምንድነው ጭቅጭቁ? ይልቅሱን ተውና ማለት ነው ምግብ ላቅርብልህ እና እንብላ። ወይ እንደዛ ደግሞ አይሆንም ካልክ ይኸውልህ ቡናውን እኔ ያፈላለሁ፣ አንተ ደግሞ ችንዳቦ ቆረስ አድርጋት። እሺ ያው እና መሳይ ካልመጡኛ ጾማችን ነው እንዴ? ይሄን ያህል በግ ማምጣት ወልዶት ነው የሚያመጣው? እስኪ ደውልለት እባክህ። እኔ እርቦኛል እንዴ? አረ ሞላሽበት ቀስ ላይ። አረ እኔ እርቦኛል። አይ ዛሬ የምታሰክሪው ነው እንጂ በፈንድሻሉ ነው እንዴ? ቀስ እያልክ ወንድሜ አደራ። አሁን ላንተ ነው ይሄን ሁሉ ብር የወጣው? አንተን ነበር በተንከሲስ መቀየር። እሱ እኮ ምንም አይጠቅምም። አንተን ቢያንስም በላህ ነበር። እኔስ ምን አልኩኝ ታዲያ? ተንከሲስ እኮ ሰው አይደለም ሲጀመር። ለነገሩ ወንድምህ ችግር የለም። ችግር ጠላሽ ያርገኝ። ችግር የለም እንዳያሳስብሽ። ያመስ አይደል እንዴ? ምን ሆኖ ነው ደግሞ ለበዓል እንኳን ልብሱን የማይቀይረው? አትያም ወንድሙን ይጠብቃል። ቁጭ ብሎ ወይ ተኩዬ ምን ነው ስትይ እንደነገርክ ያረከውን ሰምቻለሁ። በዓል ሰው የሆነ ብቻ ግን ትቻለሁ። ጽጌ
እንዴ ከዚህ ልጅ ጋር ምን እያደረግሽ ነው? ከዚህ ጋር አትበለው እሺ። ተንከሲስ የተባለ የኮራ የደራ ስም አለ እኮ። ተንከሲስና የኮራ የደራ ስም። ሰውዬ ለምን አርፈህ ወንድምህን አትጠብቅም? ያለበዛ በወንድም ፋንታ አንተ ነው የምቆራረጠ። ወይ ውዴ እባክህ በኋላ በእጅ ሰበብ ይሆንብሃል። አይ ጽጌ በጣም ነው ግን የምትገርሚው። በቃ ጊዜው ካልተገላበጠ አይሆንላችሁም አይደል? እንደ ጅዋጅዌው አላብዱ ኪያር። እንደውም በደንብ እንድትቃጠል ለምን ቆንጆ ዜና አልነግርህም? ጽጌዬ እኛ ቤት ልንኖር ነው። ምን ላድርግ? ፍቅሩን መቋቋም ስላቃተኝ አጠገቡ መሆንም መረጥኩ። ታዲያ ቆይ ደባል አድርጋት እዛ ቤት ይዛት ልገባ ነው? ደባለ አግብቻ ልኖር ነው እንጂ ነይ እባክሽን ሂድ እንዴ። ውጪ መሆን ያልቻላት ቤት ገብታ ደግሞ ልታጋድለን ነው? ሁለታችሁም አንድ አይነቶች አትረቡም ሲጀመር። አረ ገልሞ ተው በእናትህ እንደው ተው እንዴ። ምግቡን ሳበላ ሆድህን በዚህ እኮ ሞላሁ። እንዳሰክር ቀድመህ ይሄ ጌሾሽ እኮ ነው የሚያሳስተኝ። ቅድም ይጣፍጣል ስላልነበር አሁን ደግሞ ጌሾ ምናምን ትላለህ እንዴ? ወይ አረ በእናታችሁ እንደው እስቲ ዳቦውን ቁረሱት። መተከል መጣኛ ጾማችን ነው። ዳቦ እንኳን አይቆረስም እዚህ ቤት። እሺ ተረጋጊ እንዴ። በበዓል ቀን እንኳን ምንድን ነው የሚያስጨውሽ? እንደው የቤቱ ታላቅ አንተ ስለሆንክ ተነስና መረቀን ቁረስ። ኧረ እባክህ እዛው ራስህ ቁረሰው። ምን ችግር አለው ደግሞ ሌላው? በል በራስህ ምን ሆነህ ነው? አብረሽ ራስህ ቁረስ፣ ችግር የለውም። ተነስ እባክህ ተነስ። ምን አለ እንደሆነ ቢጋብዙኝ። በሉ እሺ ተነሱ እስኪ። በሉ እንግዲህ ለዛሬ ዓመት በሰላም ያድርሰን። ተባረኩ፣ እግዚአብሔር ይስጥልን። እንደው የቀሩት ደግሞ እንደው እነ ተንከሲስ ቶሎ ይመጡ ጥሩ ነበር። አንድ ላይ ብሎን አይለየን፣ አንድ ላይ ያኑረን። አይበቃኝም እንጂ አረቂዋስ በሉ እቺን ደግሞ ሸንሸን አድርጓት። ሴቶቹ በሸንሸን መቼም ሙያችሁ ነው። የእነሱ ስራ አይደል? የእነሱ ስራ። ያልክሷለን ኧረ ተው እባክህ፣ ዛሬ እንኳን ትጠራጠራለህ። ምን ላድርግ ብለህ ነው ገለ? አረ ገልሞ እንደው እባክህን ስንቱ ሰው ነው እንደሚነግርህ? ገና በባዶ ሄደ ይሄንን ጠጥተህ ሆድን ልሞላ ነው እንዴ? ይኸውልህ ሳበላ ትሰክርና ዛሬ ተጋደልናት። እሺ ቀስ በል የግሌ ጌሾሽ እኮ ነው የሚያሳስተኝ። ይደር እዛ ቅድም ይጣፍጣል ምናምን እያልካል ነበር እንዴ? የምን አራምባና ቆቦ ማውራት ነው እንዴ? እኔ እኮ የሚገርመኝ እንድትጠጡ አቅርባችሁልን አትስከሩ ብላችሁን ይሆናል እንዴ? እንግዲህ አንዱን መምረጥ ነው። የባህል እንግዳ ትቀበላላችሁ? አረ በደንብ እንቀበላለን። አይገርምሽም? እያሰብኩሽ ነው የመጣው። እንኳን አብሮ አደረሰን። እንኳን እንዴት ናችሁ? እግዚአብሔር ይመስገን። አንቺ ተንከሲስ እንኳን አብሮ አደረሰን። ተንከሲስ እንግዲህ ተገናኝተናል። ነይ እዚች ጋር ነይ። እሱ ቁጭ በሉ። አመሰግናለሁ። እሺ ጥሩ እያለፈ ነው። እንግዲህ አብርሽ አሁን ምግቡ ይቅረብ አይደለ? እንግዲህ ምንም አንጠብቅም። አዎ ግን ቆያ መሰየት ይሉ ነው ድረስ ለምን ነው የማይመጣው? በቆል በጉን አስገብቶልሃል። ደግሞ ዛሬ መንፊት አለኝ ብሎ ነው የሚመጣው። ማለት ምን አደረከው ደግሞ? አሬ ነው የማያውቁ ግን አንድ ነገር ልነግራችሁ ነበር። ምንድን ነው? ምግብ ይሻላል ካረቂው ምነው ደበረ? በዚህም ልትናገር ነው? ኧረ እኔ ዛሬ አንቺን አልናገርም። የኔ ተጫውቺ ጸጌ አይደብርም? እኔ መሰለ ሸበላ ግን ታዲያ ትደብራታለህ አሉ እንጂ አንዱ ብቻቸው ያንቺና ንገርሽ እኔ 10 ማሰልፍ እኮ ነኝ። መቼ ተጫውቺ እንጂ ማለት ነው።
እውነት እንደዚህ አንደኛ ነህ እንደው አንደኛ በቃ እየጠጣሁ ነው በጣም ቆንጆ ነው። ይኸውልህ አብርሽዬ እንግዲህ ቤተሰብ ሁሉ ተመርጦ ከዚህ በኋላ ምግብ ላቅርብ አይደለ? አይ የሚል መውጣት ይችላል። እኔ እበላለሁ። ኧረ አቅርቤ እኔ እናት እሺ እንዳሻባህ እስቲ አብራስሽ ታረጋጊ። ኧረ ቀሚስ አይዞሽ ገልሙን እንዳትተኪ ዛሬ በሉ እንግዲህ ተጫወቱ። እንዴ ያው እንግዲህ አይደለችም ብዬ ነው። እሱማ ልክ ነህ። እንደው አለ አይደለ አንቺ ግን ተምች ስራ አሪፍ ነው። በዓሉም ቆንጆ ነው። ረረረረ ይሄ ሲያዩት እራሱ ያምራል። ትበላለህ። ተረጋጋ እንግዲህ ተረጋጋ። እናንተም ቁጭ በሉና ቁጭ በል። የግሌ ተጋቢ ወንበር ይዘሽ ተጋቢ። ታዲያ አንቺ ነው እንጂ ይባረክ እንጂ መጀመሪያ አይ ወንድሜ አሃ እኛም እዚህ እናጎርሳለና እንደው መቼ ነው የምታርጊው አንቺ ልጅ? አንዴ ብሉ እንጂ። ኧረ ብሉ እንዴ! ምንድን ነው እሱ? ዛሬ ተገኝቷል መብላት ነው በቃ መሳይ ጽጌ በደንብ እየበላ አንተ አጉርሳት እንጂ በደንብ ምንድን ነው? አልጣፈጠሽም እንዴ? ኧረ ተው። ከጠገብሽማ በቃ ምን ይደረጋል? ምን ለኔ እኔ ልጋብዘኝ እንዴ? ተው እንጂ እዛ ጫውቸው ነው የመጣሁት። በልቻለሁኝ እኔ። እሺ በሉ በቃ እንግዲህ በቃን ካላችሁ ከፍ ይበል። ከፍ አድርጉ ይገል ከፍ። እሺ በሉ እንግዲህ በላችሁ ጠጣችሁ። አሁን ደግሞ ቡናዬን እያፈላሁ ወደ ጨዋታችሁ። እሺ እሺ። ቆንጆ ቡና አፍዬ። እሺ ልክ እንደኔ እሺ። ተጫወቱ እንዴ! አንተ አጫወታችን እንጂ ምንድን ነው ዛሬ ምስኪን አጫወተሽ? ኧረ አጫወታት በላ። ምን ሰርታችሁ ነው የመጣችሁት እንዴ? ማን ያውቃል ብለሽ ነው? ማን ያውቃል? ታዲያ ምን አለበት ወይ ተነሳችሁ? ቆይ እስቲ አምጡት። እቄን እንዳፋጁት መሀል ገብታ አስነካለን። እስኪ መሀል ገብታ ኧረ ዳር ነው የምታዋናው መምታቱ ነው። እውነት ነው። እሺ ነሽ እንጨፍራው። ሞቅ ተነስቺንም ሳብቃ እኔን ይፈልጋታል። እናንተስ የራሳችሁ ጉዳይ።
በዓል አክባሪ ይመስገን ፈጣሪ ይመስገን ፈጣሪ ይመስገን ፈጣሪ ይመስገን ፈጣሪ እሺ ነበር እኔ እንደኮኛ በሉ በቃ አሁን እንመራረቅና አረፍ አረፍ እንላለን። ሄዲ የምን ምርቃት ነው? አይነቱን ራሱ በወጉ በሰጡ አይገርም? ምርቃት አያስፈልግም። እሺ አንተ ቁጭ ብለን እንመርቃለን። ግድ የለም አመት አመት ያደርሰን፣ አሜን። በሰላም ያቆየን፣ አሜን። ይሄንን ቤተሰብ ደግሞ እንደዚሁ እንዳለ በአንድነታችን በመተሳሰባችን በሰላማችን እንዲሁ እንዳለን ረጅም እድሜ ያቆየን፣ አሜን። የሚጣሉትንም መሀከላችን ያሉትን የሚጣሉትንም ልቦና ይስጥልን፣ አሜን። ቀሪውን እድሜያችን ይባረክ፣ አሜን። ከዚህ በኋላ ያሉትን በዓላቶችም ይሁን አዘቦት ቀኖች ብቻ የሰላም የፍቅር የጤና ያደርግልን፣ አሜን። ሀገራችንን ሰላም ያደርግልን፣ አሜን። ኢትዮጵያን ሰላም ያደርግልን፣ አሜን። ዓለም ላይ የተነሳውን ጦርነት በሙሉ ሰላም ያደርግልን፣ አሜን። አሜን። አሜን።